የእኛ እህቶችሽ በየትም ቦታ ኮሜንት እየጻፈን ከዚህ ልጅ ጋራ ራቂ፣ በቃ ተይው፣ ይቅር፣ ይሄ ልጅ ወደዛ በይው፣ ከቡቡ ጋር ነይልን እያለን ኮሜንት ሁላችንም እንጽፍልሻለን። በቲክቶክሽ ሜሴጅ ራሱ በኢንስታግራምሽ ሜሴጅ በየትም ቦታ እየጻፍንልሽ ነው ብዬ አስባለሁ። እኔ ብቻ ሳይሆን ብዙዎቻችሁም እየጻፋችሁላት ነው የሚመስለኝና ማለት ነው። የእውነት ዛሬ ዳኒ ሀብሉን ሲያስርላት የእውነት ታንገቷ በጥሳ ምናምን ወሮራ የምትሄድ መስሎኝ ነበር ዛሬ ሀይሚ ማለት ነው። ብዙዎቻችሁ ቪዲዮውን እስከ መጨረሻው አላየኋችሁትም። ኮሜንት አንብቤ ያለሁኝና ማየት አንችልም መረ እያላችሁ ትታችሁ ወጣችሁ አላችሁ ይመስለኛል። እኔ ግን ሙሉ ቪዲዮውን አይቻለሁ። ሀይሚ ይህንን ሀብል እውነት ወሮራው ትሄዳለች እያልኩኝ እየጠበቅኩኝ ነበር የእውነት ለመናገርና ግን አልወረወረችውም። እንዲያውም ምን ልበላችሁ እኔ ምንም አለንም፣ ዝምታ ነው መልሴ። ምክንያቱም ምንም የምለው ነገር አይኖረኝም። ቡቡዬን ደግሞ ብዙዎቻችሁ ቡቡዬ ቡቡዬ እያላችሁ ነበረ። እንግዲህ ብዙዎቹ ደግሞ ስለ ቡቡዬ ጨጓራውን ታሟል ምናምን የሚሉም አሉ። አላቅም፣ እውነተኛ መረጃ የለኝም። እንግዲህ ቡቡ ባለህበት ፈጣሪ ይጠብቅህ እላለሁ ማለት ነው። ዳኒ እንግዲህ አይታችሁታል ዛሬ ጭራሽ ሀብል አንገቷ ላይ እያሰረላት ነበር ማለት ነው። የእውነት ለመናገር እኔ ምንም የምለው ነገር የለኝም። ግን ሀይሚዬ ከዚህ ልጅ ወተሽ ከቡቡ ጋር ላይ እንዲትሆኝ ነው እኛ እየጮህንና እየተናገርን ያለ ነው። እንግዲህ ውዶች ዝም ማለት ይሻላችኋል። ዝም በሉ ላለሁ በዚህ አጋጣሚ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። ሁሉ መልካም ነው፣ ሁሉ ሰላም ነው፣ ከኔ ሰላም ነው አለው፣ እግዚአብሔር ይመስገን። ይህን ቪዲዮ እንግዲህ ስታዩ ላይክ እና ሼር ኮሜንት ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ስጡ። ቪዲዮውን ሰምታችሁ አዳምጣችሁ ማለት ነው። ዛሬ ደግሞ እንግዲህ ሩታ አልታረቅም ብላ ሄዳለች ማለት ነው። ጋሼ ለማስታረቅ መጥተው ነበረ። ነገር ግን ሩታ ምንም ውስጧ ሊቀበለው አልቻለም። አብርሽን በመሀል ትታ ሄዳለች ማለት ነው። በጣም ከባድ ነው። እንግዲህ አላቅም። እንግዲህ እንደምታውቁት ቡቡ ስንት ቀኑ ነው? ዛሬ 4 ቀኑ ነው፣ 3 ቀኑ ከሚዲያ ከሁሉም ነገር ጠፍቷል ማለት ነው። እንግዲህ ሚዲያውን እየመሩት ያሉት ዳኒና ሀይሚ ናቸው። እንግዲህ ሁሉንም አብረን እስከ መጨረሻ ማየት ነው ያለብን ብዬ አስባለሁኝ። አሁን ማንኛሽም ቅመም የምነግርሽ ነገር ቢኖረኝ ማለት ነው ራስሽን ጠብቂ፣ ራሳችሁን ጠብቁ። ከዚህ በኋላ ራሳችሁን ጠብቁ ማለት ነው። የምሬ ነው የምነግራችሁ። ራሳችሁን ጠብቁ፣ ስራችሁን ስሩ። እውነቱን ነው የምመክርሽ፣ ሙላሽ ማለት ነው። የመጣሽበትን አላማሽን አቀሽ ስራሽን ስሪ፣ አለቀ። በእኛ ምክር ቢሆንም እኛ እንዲታረቁልን ነበር እየጮኸን የነበረ፣ ግን ማንም ሰው ቸክ አላረገንም። አያችሁ አይደለም? ቸክ አላረጉንም፣ እኛን ዙረውም አላዩንም። ስራቸውን ብቻ ነው የሚሰሩት። ስለዚህ እናንተ ደግሞ ራሳችሁን መጠበቅ ግድ ይላችኋል። ራሳችሁን ጠብቁ። ከዚህ በኋላ በቃ ገብታችሁም አትናገሩም፣ አትሳደቡም፣ ኮሜንት ስድብ አትጻፉ። በቃ ከቻላችሁ ቪዲዮአቸውን ላይክ እና እያደረጋችሁ በቃ ኮሜንት መጻፍ ታልቻላችሁ ውጡ፣ አለቀ። ሌላ ምንም ማለት አያስፈልግም። ዛሬ አሁን ሀይሚ ብዙ ሰው እየተሳደበ ነበር። በእርግጥ በቃ ይሆናል ያላሉት ሁሉ ናቸው ዛሬ ይሆናል ያላሉት ሁሉ ስለሆኑ እኔ አታረጊውም የሚል ሁሉ ነው ኮሜንት ያለው ከስር እና እንግዲህ የራሳቸውን እነሱ ያውቃሉ እህቶችን። እኔ ምንም ልል አልችልም። እኔ ምንም አልልም፣ ምክንያቱም ራሳቸውን ያውቃሉ። አለቀ። ምንም ማለት አልችልም። ገባችሁ? ራሳቸው ስለሚያውቁ በቃ ስራም ሆነ ምንም ራሳቸው ያውቃሉ። ስለዚህ እንደዚህ እኔ ማዝንላችሁ ማለት ነው። እኔ ማዝንላችሁ እውነት እንዲህ እኔ ሰው ቤት ተቀምጣችሁ በቲክቶክ ከማንም ጋር የምትባሉ ለእናንተ አዘንኩላችሁ። እግዚአብሔር ልቦና ይስጣችሁ። ለእናንተ አዝኜላችኋለሁ። ከማንም ጋር ለምትባሉ ከማንም ጋር እየተባላችሁ ትትያዙ ለምትውሉ ለእናንተ አዝኜላችኋለሁ። አያችሁ፣ እኔ ሀይሚ ከትናንትናው ወዲያ ጀምራ ከዳኒ ጋር እንደማትመጣ ቆርጬ ነበር። ኖ የለም እናቴ፣ ዳኒሻ ተመችቶታል። ኧረ ጉድ ምን አለ ዛሬ? ኧረ ሙዚቃው ምንድን ነበር ያላት? ሙዚቃው ቆይ ይቆያል እንጂ ለእኔ ተወኛለች ይቆያል እንጂ ለእኔ ተወኛለች የሚል ሙዚቃ ነው ዛሬ የጋበዛልኝ። ወየው ከሸበላ ኧረ ሀይሚዬ እንዲሁ ቡራ አንገትሽን ቅፍ ባረገበት ይሄ ይቅር በላይ። ግን ይሄንን ስል ሰውን እያቆሸሽኩኝ አይደለም።
ነገሩ ነው የምላችሁ። እንዲሁ ቡራ እየመቱ አንገትሽ ላይ ጥምጥም እንዲያደረግሽ ይሄ አየየየየ። ለማንኛውም ይመች፣ ያራዳ ልጅ በደንብ ስሪ እሺ፣ ይመች። ስራ ነው የሚያወጣው። እናቴ ስሪ በደንብ ተመልካች ታያቸው። ዝም ብለሽ ብርሽን ብቻ ስሪ፣ አግኙ። በቃ ብራችሁን ብቻ አግኙ። ለተመልካች ክብር ምናምን ተዋቸው። ግን አንድ ነገር ልነግራችሁ የሚገባው ነገር ሀይሚም ሆነ ዳኒም ሆነ ቡራም ሆናችሁ ማንኛችሁም ቅድሚያ ግን ተመልካች ሊከበር ይገባ ነበር። እውነት ለመናገር ከምንም በላይ ተመልካች ነበር የሚቀድመው። ምክንያቱም እነሱ ካላዩ ለእናንተ ብር እንደማይከፍላችሁ ልታውቁ ይገባ ነበር የእውነት ስናገር እና እናንተ ግን ተመልካችን ሳይሆን ያስቀድማችሁት ፍሉስን ነው እና ይመቻችሁ፣ ይመቻችሁ። በቃ ይሄ ነው ይመቻችሁ። ይሄ ነው የእናንተ ዘመድ ማለት ነው። ዘመዳችሁ ፍሉስ ሆኗልና ይመቻችሁ። በቃ ምንም ማድረግ አይቻልም። ይመቻችሁ። የወደደ ሰው ያልወደደ ሰው ይተው ስለሆነ እንግዲህ የወደዳችሁ እዩ፣ ያልወደዳችሁ ደግሞ ማለፍ ነው አለቀና። ቡቡዬ ባለህበት ፈጣሪ ይጠብቅህ። እንግዲህ እያየንህ አይደለም፣ ምንም የለም። በኢንስታግራም ቢሆን በየትም ቦታ በኦንላይን የሚባል ነገር የለም። ቡቡ እንግዲህ እግዚአብሔር ካንተ ጋር ይሁን እላለሁ። እንደው መቼም ቢሆን እኔ ተስፋ አልቆርጥም። ሰላማችሁ ይመለስ እላለሁ። መቼም ተስፋ አልቆርጥም። ይሄንንም ባላይም እኔ ተስፋ አልቆርጥም። ሰላማችሁ እንዲመለስ ምኞቴ ነው። ነገር ግን በዚህ ልክ ማንኛችሁም ብትሆኑ ዝቅ ባትሉ አሪፍ ነው ብዬ ነው የማስበው። ክብር ይበልጣል ከብር። ክብር ሲኖር ነው ብር የሚኖረውና እናንተ እውነታችሁን ላይሆን ይችላል፣ ግን ከካሜራ ጀርባ ሌላ ልትሆኑ ትችላላችሁ። ነገር ግን ሰው ደግሞ የሚያምነው እናንተን በሚያየው ነገር ስለሆነ ከካሜራ ጀርባ እናንተ ምንድናችሁ እነማናችሁ የሚያቅላችሁ ሰው ስለሌለ ተዚህ ነገር ብትጠነቀቁ አሪፍ ነበረ። ነገር ግን ይሄን አላሰባችሁትም አላረጋችሁትም። ይመቻችሁ። በቃ ይሄን ነው የምለው ነው። ይመቻችሁ፣ ይመቻችሁ። ሀብል አሰርክ ዛሬ አይደል? ሀብል አሰልክ ሀብል አሰርክ ዛሬ ዳኒ። አየየየየየ ያንተ ነገር ያንተ ነገር። ለማንኛውም በዛሬው ቪዲዮ የተሰማችሁን እስኪ ሀሳብ አስተያየታችሁን ስጡ። ይሄንን ነው የምለው እና ሰው ጋር አትጣሉ፣ ሰውን አትስደቡ፣ ሰው ጋር አትጣሉ። በቃ እውነቴን ነው የምነግራችሁ። በተለይ እህቶቼ ሰው ጋር አትጣሉ። በቃ ለራሳችሁ ኑሩ። እውነቱን ነው የምነግራችሁ። ለራሳችሁ ኑሩ። ከሰው ጋር አትጣሉ፣ አትያያዙ። ለራሳችሁ ኑሩ። ማርያም ኑሩ ለራሳችሁ። ይሄንን ነው ለራሳችሁ ኑሩ። በቃ መኖር አለባችሁ ለራሳችሁ። አለቀ። ከሰው ጋር ተያያዙ፣ አትጣሉ። ለራሳችሁ ኑሩ። ሰው ለእናንተ ካላሰበላችሁ እናንተ ለሰው ምን ማሰብ አስፈለገ? አለቀ። ይሄ ነው። እነሱ እየሰሩ ነው። አለቀ። ለብር ነው እየሰሩ ያሉት። እንደዚህ የሚሆኑት ለብር ነው። አለቀ። ብር እኮ ብዙ ነገር ይወስዳችኋል፣ ብዙ ቦታ ያስገባችኋል። የሚገርማችሁ ነገር ብዙ ቦታ ይወስዳችኋል፣ ብዙ ነገር ይወስዳችኋል፣ ብዙ ነገር ያደርጋችኋል ብር ማለት እና ሩታዬ ደግሞ እንግዲህ ጋሻዬ መጥተዋል። እንግዲህ አብርሽ ዛሬ ምን አለ? ምንም የበደልኩሽ ነገር የለም። እኔን እንዴት ተበደይ አርገሽ ለምንድን ነው ሚዲያ ላይ የምታስጠቁርኝ እያላት ነው። ደብድቤሻለሁ፣ መትቼሻለሁ፣ ምን አርግሻለሁ? ጨቁኘሽ ኖር ያለሁ ወይ ሚዲያ እኔን የምታስጠቁርኝ ለምንድን ነው ብሏል አባቱ ፊት ዛሬ። እኔን ለምን ታስጠቁርኛለሽ? ለምንድን ነው የምታስጠቁርኝ? ምንም ያረኩሽ ነገር የለም። ሀገር ያወቀው ነገር ነው የበደልኩሽ። አንቺ እኮ በቃ ሁሌ እንደምጨቁንሽና እንደምበድልሽ አርገሽ ነው እየተናገርሽ ያለሽው። ምን ያህል በደል ቢኖርብሽ ነው እንደዚህ እኔን ከሰው ጋር የምታስጠይኝ፣ ከሚዲያ የምታስጠይኝ፣ የሚዲያ ሰው እንዲጠላኝ የምታደርጊኝ ለምንድን ነው ብሏል አብርሽ ዛሬ። በጣም ተናግሯል። የእውነት ለመናገር አብርሽ ለምንድን ነው እንደዚህ የምታረጊኝ? ለሚዲያ ለምን ታስጠቁርኛለሽ? ይህን ያህል ምን ያለፈ ነገር አድርጌ ነው? ጥፋተኛ ነኝ፣ ይቅርታ። ዛሬ እንግዲህ አባቱ ፊት የእውነት በጣም ብዙ ነገር ብሏል። እንደዚህ አይነት ጥፋት ምን አይነት ጥፋት ነው? የገነነ ነገር ኑሮ ነው ሚዲያ ላይ የሚታይ አይደለም ወይ የሰራሁት? ከዚህ በላይ ምን አርጊያት ነው? አምሽቼ መጥቼ አስጨንቂያታለሁ ወይ? አምሽቼ መጥቼ ምን አርጊያት ነው ምናምን ብሏል። እንግዲህ ዛሬ አብርሽ እንግዲህ ምርጥ አባት ጋሻዬ እንደምታስማማቸው ባለሙሉ ተስፋ ነኝ። እንግዲህ አላቅም ብቻ ዩቲዩብ ግቡ አይልም አይልም። እግዚአብሔር ይመስገን። እኔ እንደ ቶሎ ቪዲዮ ሼር አላረግም። በአንድ ቀን በሁለት ቀን አንድ ቪዲዮ ነው ሼር የማረገው። ሲጀመርም አልገባም ወደ ዩቲዩብ፣ ምክንያቱም ምንም የሚታይ ነገር የለውም፣ የሚያስደስት ነገር የለም ሁሉም ቦታ እና ምን ሊታይ ይገባል? ሲጀመር እውነት ለመናገር የሚያስተምር ነገር አለ። ትምህርትስ እሱን ተማሩ።
የሚያስተምራችሁ ትምህርት። በእምነታችሁ ኦርቶዶክስ ከሆናችሁ አባቶችን ስሙ፣ ሙስሊምም ከሆናችሁ ስሙ፣ እየገባችሁ አድምጡ፣ ይጠቅማችኋል። እውነቴን ነው የምመክራችሁ። አድምጡ፣ ትምህርት ስሙ፣ የሚጠቅማችሁን። እንደዚህ የተጨማለቀ ነገር ጋር አብረን መጨማለቅ አንፈልግም። አለቀ። ኸላስ ባይ ባይ።